የቱሪዝም ዘርፍ ማደግ ለአንድ ሀገር ፈጣን የኢኮኖሚ እድገት አበርክቶ የጎላ ነው። የባለ ብዙ ቱሪዝም ሀብት ባለቤቷ ኢትዮጵያ ከዘርፉ የሚገባትን ሳታገኝ ቆይታለች። ከቅርብ ጊዜያት ወዲህ ግን በመንግስት ዘርፉን ለማሳደግ የተለያዩ ስራዎች እየተሰሩ ነው። ከዚህ ቀደም በቱሪዝም ዘርፍ ላይ ይስተዋሉ የነበሩ የመሰረተ ልማትና የመዳረሻ ችግሮች ቢፈቱም ለቱሪስቶች በቂና ጥራቱን የጠበቀ አገልግሎት በማቅረቡ ረገድ ሰፊ ክፍተቶች መኖራቸው ይገለጻል። ከዚህ ቀደም በተሰሩ ጥናቶች ለችግሩ በዋነኛነት በሀገሪቱ በቂና ብቁ የሆነ የሰለጠነ የሰው ኃይል አለመኖሩ ተረጋግጧል። ይህ ደግሞ ጎብኚዎች የቆይታ ጊዜያቸውን እንዳያራዝሙ በማድረግ ኢትዮጵያ ከዘርፉ የሚገባትን ያህል ተጠቃሚ እንዳትሆን አድርጓታል የተባለው። ለአንድ ሀገር ኢኮኖሚያዊና ማህበራዊ እድገት የሰው ኃይልን በትምህርትና ስልጠና በማነጽ የስራ ባህልን ማሳደግ ወሳኝ ነው። ኳሊቲ ያለው ጥራት ያለው አገልግሎት አለመስጠት ቆይታቸው እንዳይራዘሙ ያደርጋል። በቂ ገንዘብ አገራችን ላይ እንዳያወጡ ኢንቨስት እንዳያደርጉ ያደርጋል። ይሄ ደግሞ ከምንድን ነው የሚመጣው? በተለይ ደግሞ ቱሪስቱን ሰርቭ የሚያደርጉ አገልግሎት የሚሰጡ የሰው ኃይሎች በቂ ጥራት ያለው አገልግሎት እስካልሰጡ ድረስ ወደዛ ቦታ የመመለስ ወደዛ ሀገር የመመለስ ቴንደንሳቸውን ይቀንሳል። አንድ ጊዜ ደግሞ ከስተመር ወይም ደግሞ አገልግሎት ተጠቃሚ ዲሳቲስፋይድ ሆነ ማለት በዛች የስራ ክፍል ወይም በዛች ሆቴል የሚያቆም አይደለም። ሆቴሉን ይዞ አካባቢውን ይዛል፣ አካባቢውን ይዞ ሀገርን ይዛል። ዛሬ ደግሞ ዓለም ተቀራርቦ ወደ አንድ መድረክ መጥቷል። እንኳን ተቋማት እየበዙ ቢመጡም አስፈላጊ የሆነው ስልጠና ተሰጥቷል የሚለው ላይ ትንሽ ይቀራል ተብሎ ነው ጥናቶች የሚያሳዩት። የሰለጠነና ብቁ የሰው ኃይልን ከማፍራት ረገድ አዳዲስ ማሰልጠኛዎችና ትምህርት ቤቶች ቢከፈቱም የቱሪዝም ዘርፍ በኢትዮጵያ በፍጥነት እያደገ በመምጣቱ ካለው የሰለጠነ የሰው ኃይል ጋር መመጣጠን አልቻለም ነው የተባለው። የማሰልጠኛ ተቋማቱ ዘርፉ የሚፈልገውን የሰለጠነና ብቁ የሰው ኃይል እንዳያፈሩ ለዘርፉ የሚሰጠው አነስተኛ ትኩረት፣ የመማሪያ ግብዓት እጥረቶችና ሌሎች ችግሮች ተግዳሮት እንደሆኑባቸው ተነስቷል። በተጨማሪም በኢትዮጵያ በተለያዩ አካባቢዎች የሚገኙ ሆቴሎች ተማሪዎችን የተግባር ልምምድ እንዲያደርጉ ፍቃደኛ አለመሆናቸው እንደ አንድ ችግር ተጠቅሷል። ቴክኒክና ሙያ ተቋማት ላይ ቱሪዝም እና ሆቴል ዲፓርትመንቶችን በምንመለከትበት ጊዜ አነስተኛ ፎከስ ነው የሚሰጠው። ያ ማለት አነስተኛ በጀት ነው ያለው፣ ኢኩዊፕመንት የለውም፣ ላቦራቶሪስ ያሉትም። ስለዚህ ልጆች ምን ይሆናሉ? አንደኛ ኢንተረስት እንዳይኖራቸው ያደርጋል። ሁለተኛ ደግሞ ቲዮሪ ላይ ብቻ ንድፈ ሀሳብ ላይ ብቻ መሰረት ያደረገ ትምህርት እንዲሰጣቸው ያደርጋል። አሰልጣኞች ራሳቸው የኢንዱስትሪ ወይም ደግሞ አጠቃላይ በኢንዱስትሪው ላይ ኤክስፖዠር የላቸውም ወይም ማለት ነው ልምዱ የላቸውም። ንድፈ ሀሳብ ላይ ነው እንጂ በጣም ፕራክቲካል ላይ ያለው ስኪላቸውም ሊሚተር ነው። ለትሬኒንግ የሚመደብላቸው በጀት የለም። እነዚህ ነገሮች ተደማምረው ማሰልጠኛ ተቋማት እውነትም በጣም በከፍተኛ ችግር ውስጥ ነው ያሉት። ጥሩ ነው በባለቤትነት ይዞት ሆቴልን ቱሪዝም እየሰራበት ነው ያለው። ግን ብቻውን ደግሞ በቂ ሊሆን አይችልም። አንደኛ 130 ሚሊዮን ፖፑሌሽን ነው ያለበት። ኢትዮጵያ ደግሞ በጣም ብዙ ሪሶርስ አላት። የኛ የቱሪዝም ሪሶርስ አንድ አይደለም። ገብቶሻል። ሂስቶሪካል ሳይቶች አሉን፣ ብዙ ሄሪቴጆች አሉን፣ ብዙ የዋይልድ ላይፎች አሉን። ገብቶሻል። በጣም ዳይቨርሲፋይድ የሆነ ነው። ስለዚህ ከዚህ አንጻር ነገሮች መቃኘት መቻል አለባቸው። ለሀገር ኢኮኖሚያዊ እድገት ትልቅ አስተዋጽኦ ስለሚያደርገው የቱሪዝምና ሆቴል ዘርፍ በማህበረሰቡ ዘንድ ያለው ግንዛቤ አናሳ በመሆኑ ዘርፉን የሚቀላቀሉ ሰዎች አናሳ እንዲሆኑ አድርጎታል ሲሉ የዘርፉ ባለሙያዎች ያስረዳሉ። በሚያሳዝን ሁኔታ ሰው ወደዚህ ሴክተር የሚመጣው ሌላ ነገር ሞክሮ ሳይሳካለት ሲቀር በአንድ ወቅት እኮ በተለይ ደግሞ ብዙ ትምህርት ቀመስ እና አዌርነስ በሌለው ማህበረሰብ ሆቴል ውስጥ መስራት እንደ ነውር የሚቀጠርበት ጊዜ ነበር። ለውጦች አሉ። ምክንያቱም ኢንዱስትሪውን ከፋይ የሆነ ነው የመጣው። በኢንቨስትመንትም ከፍ ያለ ነው ከሌሎች ኢንቨስትመንቶች። አሁን የሆቴል ኢንቨስትመንት በጣም ከፍ ያለ ገንዘብ የሚጠይቅ ነው። ስለዚህ እነዚህ ነገሮች ተዳምረው አሁን የአመለካከት ለውጦች አሉ። ግን ይሄም በአዲስ አበባና በተለያዩ ከተሞች ነው። በአብዛኛው ሀገሪቱ ክፍል ግን ለቱሪዝም ያለው አመለካከት ለሆስፒታሊቲ ያለው አመለካከት በጣም ዝቅተኛ ነው። ብዙ መሰራት አለበት። ሀገር አቀፍ የክህሎት ውድድርና እንግዳ ተቀባይነት ሳምንትን ምክንያት በማድረግ በልምድ የተገኘ ክህሎት ለቱሪዝም እድገት ባለው ፋይዳ ላይ የፓናል ውይይት ተካሂዷል።